እንኳን ደህና መጣችሁ። ዛሬ የምናደርገው ዳሰሳ በጣም አስደናቂ የሆነ መጽሐፍ ነው። ከሪክ ዋረን ዓላማን የተከተለ ሕይወት፣ በተለይ ደግሞ በችግር መለወጥ የሚል አንድ ምዕራፍ ላይ ነው የምናተኩረው። ዋናው ሐሳቡ በጣም ቀጥተኛ ነው። በሕይወታችን ውስጥ የሚያጋጥሙን ችግሮች እንዲሁ በዘፈቀደ የሚመጡ አይደሉም፣ ይልቁንም አንድ መለኮታዊ ዓላማን ይዘው ይመጣሉ ይላል። ይህ ሐሳብ እኮ በራሱ ብዙዎቻችን ችግርን ከምንመለከትበት መንገድ ጋር ይጋጫል። ብዙውን ጊዜ ችግር ሲመጣ እንደ ቅጣት ነው የምናየው፣ ወይም እንደ መጥፎ ዕድል። ወይም ትርጉም የለሽ ስቃይ። በትክክል። ይህ ጽሑፍ ግን አንድ ደቂቃ ቆይ፣ ምናልባት ሙሉ በሙሉ ተሳስተ ይሆናል ነው የሚለው። ፈተናዎች ለባህሪ ግንባታና ለመንፈሳዊ እድገት የተነደፉ ወሳኝ መሳሪያዎች ናቸው የሚል አዲስ መነጽር ይሰጠናል። ልክ ነው። እናም የዛሬው ዓላማችንም ይህንን ነው። ይህንን አመለካከት በደንብ መመርመር፣ ፈተናዎች በዘፈቀደ የሚከሰቱ መጥፎ ነገሮች ሳይሆኑ ለእድገት የጣለሙ ናቸው የሚለውን ሐሳብ እስኪ በዝርዝር እንየው እና ለመጀመሪያ ያህል ጽሑፉ የሚነሳው በጣም ደፋር በሆነ ሐሳብ ነው። እግዚአብሔር እኛን ለመቅረጽ መጽሐፍ ቅዱስን ከምናነበው በላይ በሁኔታዎች ይጠቀማል ይላል። ይህ እኮ በጣም ትልቅ አባባል ነው። በጣም ትልቅ አባባል ነው እና ምን መሰለ፣ ለመጽሐፍ ቅዱስ የሚሰጠውን ዋጋ ዝቅ እያደረገ ሳይሆን ለሕይወት ተሞክሮ የሚሰጠውን ዋጋ ነው ከፍ እያደረገ ያለው። ምክንያቱም ጋር ግን ለ24 ሰዓት ነው የምንኖረው። ልክ የሥራ ቦታ ውጥረት፣ የቤተሰብ ጉዳይ፣ የጤና ሁኔታ፣ እነዚህ ከኛ ጋር ሁልጊዜ አሉ። ስለዚህ ተጽዕኗቸው የሰፋ ነው የሚል መነሻ ነው ያለው። ይህንን ተከትሎ ደግሞ ማንም ከችግር ነፃ አይደለም ይላል። ማንም ሰው ከህመም ነፃ አይደለም ወይም ከስቃይ የተከለለ አይደለም የሚል አረፍተ ነገር አለ። ሕይወት ማለት ተከታታይ ችግሮች ናት። አንዱን ስትፈታ ሌላኛው ይጠብቀሃል ነው የሚለው። ይህ ትንሽ ተስፋ አስቆራጭ አይመስልም? ሊመስል ይችላል። ነገር ግን ጽሑፉ ይህንን የሚጠቀመው እንደ ተስፋ ማስቆረጥ አይደለም፣ እንደ እውነታ ማሳያ ነው እንጂ ማለት ችግር ሲደርስብን እንደ ያልተለመደና እኛ ላይ ብቻ እንደተፈረደ ነገር እንዳናየው ለማድረግ ነው። ይህንን ለማጠናከርም ሁለት ነጥቦችን ያነሳል። አንደኛ ኢየሱስ ራሱ በዓለም ሳላችሁ መከራ አለባችሁ ብሎ በግልጽ መናገሩን አስታውሰዋለሁ። ሁለተኛ ደግሞ ሐዋርያው ጴጥሮስ ፈተናዎችን እንግዳ ነገር እንደሆኑ አድርጋችሁ አትደነቁ ማለቱን ይጠቅሳል። ስለዚህ ችግር ሲመጣ የመጀመሪያው ምላሽ ለምን እኔ ከሚለው ድንጋቴ ይልቅ እሺ ይህ የሕይወት ክፍል ነው ወደሚል መረጋጋት እንዲመጣ ያደርጋል። በትክክል። እሺ ችግሮች አይቀሬ ናቸው የሚለውን ከተቀበልን ቀጥሎ የሚያነሳው ሐሳብ የበለጠ አስገራሚ ነው። ችግሮች ሰዎችን ወደ እግዚአብሔር የበለጠ ያቀርቧቸዋል ይላል። እውነት ለመናገር ብዙ ጊዜ የሚሆነው ተቃራኒው አይደል? ሰዎች ችግር ሲበዛባቸው እምነታቸውን ነው የሚያጡት። ትክክለኛ ጥያቄ ነው። እግዚአብሔር የት አለ ብለው ነው የሚጠይቁት። ጽሑፉ ግን ትኩረት የሚያደርገው በግንኙነቱ ጥራት ላይ ነው። እንደሚለው ሁሉም ነገር ሰላም ሲሆን የሚቀርቡት ጸሎቶች ላዩን በልማድ የሚደረጉ ሊሆኑ ይችላሉ። ልክ ነሽ። ነገር ግን አንድ ሰው በከባድ ሕመም ውስጥ ሆኖ ሲጸልይ ወይም የቅርብ ወዳጁን በሞት አጥቶ ሲጮህ ያ ጸሎት ምንም አይነት ማስመሰል የለበትም። ጥሬ፣ እውነተኛ እና ከልብ የመነጨ ነው። በዚያን ቅጽበት ነው ከእግዚአብሔር ጋር ጥልቅ የሆነ ግንኙነት የሚፈጠረው እያለ ነው ማለት ነው። እግዚአብሔር ልባቸው ለተሰበረ ቅርብ ነው የሚለውን ጥቅስ የሚያመጣውም ለዚህ ነው። ይህንን ሐሳብ ለማጠናከር ከጆኒ ኤሪክሰን ታዳ የተወሰደ አንድ አባባል አለ። ይህ አባባል ግን እውነት ለመናገር ትንሽ የሚያስደነግጥ ነው። የትኛው? ሕይወት መልካም ስትሆን ስለ ኢየሱስ በማወቅ እሱን በመምሰል እና ስለ እሱ በመናገር ልናልፍ እንችላለን። ነገር ግን ኢየሱስን የምናውቀው በመከራ ውስጥ ብቻ ነው ትላለች። ብቻ የሚለው ቃል በጣም ከባድ ነው። በጣም ያለ መከራ የሚገኝ እምነት ላዩን ነው እያለች ነው ማለት ነው። ይህ ለብዙዎች ለመቀበል የሚከብድ ይመስለኛል። በጣም ከባድ ሐሳብ ነው እና ሆን ተብሎ ነው ክርኪው የተጻፈው። ስለ እሱ ማወቅ እና እሱን ማወቅ መካከል ያለውን ልዩነት ለማሳየት ነው። ስለ እሱ ማወቅ የአእምሮ ዕውቀት ነው። ስለ አንድ ታሪካዊ ሰው መረጃ እንደመሰብሰብ ማለት ነው። እሱን ማወቅ ግን ግላዊና ጥልቅ ግንኙነት ነው። በትክክል በተሞክሮ ላይ የተመሰረተ። ጽሑፉ እንደሚለው መከራ የምናገኘውን የትምህርት አይነት በሌላ መንገድ ልናገኘው አንችልም። መከራው ራሱ ሌላም ምንም ነገር ሊያስተምረን የማይችለውን ነገር የሚያስተምር ልዩ የመማሪያ ክፍል ይሆናል ማለት ነው።
እንግዲህ ጽሑፉ ችግሮች ወደ እግዚአብሔር ያቀርባሉ የሚል ትልቅ ሐሳብ ካነሳ በኋላ ይህ እንዴት ነው የሚሆነው የሚለውን ጥያቄ ይመልሳል። ይህንን ለማስረዳትም ሁላችንም የምናውቀው አንድ የመጽሐፍ ቅዱስ ክፍል ላይ ያተኩራል። ሮሜ 8:28። አዎ፣ ነገር ግን የሚተነትንበት መንገድ አዲስ እይታ የሚሰጥ ነው። ጥቅሱን ሐረግ በሐረግ የበተነ ነው የሚያስረዳው። እስኪ እኛም እንደዛው እንየው። ጥሩ ሐሳብ ነው። ጥቅሱ እግዚአብሔርን ለሚወዱትና እንደ ሐሳቡ ለተጠሩት ነገር ሁሉ ለበጎ እንዲሰራ እናውቃለን ይላል። እና የሚጀምረው እናውቃለን በሚል ነው። በችግር መካከል ሆኖ የሆነ ነገር አውቃለሁ ማለት ትልቅ ድፍረት ነው። እውነት ነው። ጽሑፉ እንደሚለው ይህ ተስፋ አደርጋለሁ ወይም እመኛለሁ ከማለት ይለያየ። በስሜት ላይ የተመሰረተ ሳይሆን በእውነት ላይ የተመሰረተ እርግጠኝነት ነው ይላል። እግዚአብሔር ዓለምን እንደሚቆጣጠርና እንደሚወደን በሚገልጽ እውነት ላይ ግን በሕመም ውስጥ ሆኖ ይህንን እርግጠኝነት መያዝ አይከብድም። በጣም ይከብዳል። ለዛም ነው እምነት የሚባለው። ጽሑፉ ይህንን ማወቅ የሚለውን ቃል ሲያብራራ ከሁኔታዎች በላይ በሆነ እውነት ላይ መቆምን ያመለክታል ይላል። ቀጥሎ ያለው ሐረግም ለዚህ ያግዛል። እግዚአብሔር እንዲያደርግ ይላል። ይህ ማለት በሕይወታችን ውስጥ የሚከሰቱ ነገሮች የዕድል ወይም የአጋጣሚ ውጤት አይደሉም። በትክክል ከክስተቶቹ በስተጀርባ የሚሰራ አንድ ዋና እቅድ አውጭ አለ የሚል ጠንካራ መልእክት ነው። እሺ፣ እዚህ ጋር ነው ነገሩ ይበልጥ የሚከበደው። የሚቀጥለው ሐረግ ነገር ሁሉ የሚለው ነው። ይህ በጣም ሰፊ ቃል ነው። ምንጩ ይህንን ሲተነትን ምንም ነገር አይተውም። ሁሉንም ነገር ያጠቃላል። ስህተቶችን፣ ኃጢአቶችን፣ ሕመሞችን፣ አደጎችን፣ አልፎ ተርፎም የቤተሰብ አባል ሞትን ይጨምራል ይላል። ቆይ እዚህ ጋር ጽሑፉ በጣም ትልቅ ነገር ነው ያለው። ኃጢአትንና ስህተትን ይጨምራል ሲል እኛ በሠራነው ጥፋት ውስጥ የእግዚአብሔር በጎ ዕቅድ አለ እያለ ነው። አዎ፣ ጥያቄው በጣም ወሳኝ ነው። ይህ ሐሳብ የሰው ልጅ የግል ኃላፊነት የሚያቀል አይመስልም። ለበጎ ነው ብለን በሠራነው ጥፋት እንዳንጽናና ምን መከላከያ አለ? ጥሩ ጥያቄ ነው። ምን መሰለ፣ ጽሑፉ እግዚአብሔር የኃጢአት መንስኤ ነው እያለ አይደለም። ያ ፍጹም የተለየ ነገር ነው። እሺ፣ ነገር ግን ሰዎች በነጻ ፈቃዳቸው መጥፎ ነገሮችን ሲያደርጉ ወይም ስህተት ሲሰሩ እንኳ እግዚአብሔር እነዚያን የተሰበሩና የተበላሹ የሕይወት ክፍሎቹን ወስዶ በታላላቁ ዕቅድ ውስጥ ሊጠቀምባቸው ይችላል ነው የሚለው። ማለትም ኃጢአቱ ጥሩ ነው እያለ አይደለም። በፍጹም ኃጢአቱ መጥፎ ነው። ነገር ግን የእግዚአብሔር ሉዓላዊነት ከኃጢአቱ ውጤት በላይ ነው። እናም ያንን ውጤት ሳይቀር ለበጎ ዓላማ ሊያውለው ይችላል። ይህ ኃላፊነትን አያቀልም። ይልቁንም ምንም አይነት ስህተት ከእግዚአብሔር የማስተካከል አቅም በላይ እንዳልሆነ የሚያሳይ ተስፋ ይሰጣል። ይህ ትልቅ ማብራሪያ ነው። ምክንያቱም ብዙ ጊዜ ሁሉም ነገር ለበጎ ነው ስንል መጥፎ የሚመስሉ ነገሮች በውስጣቸው ጥሩ ናቸው ለማለት ይመስላል። ልክ ነው፣ ግን እንደዛ አይደለም። እናም ይህ በቀጥታ ወደ መጨረሻው ሐረግ ይወስደናል። ለበጎ እንዲሰራ። አዎ፣ ክስተቶቹ በራሳቸው ጥሩ ላይሆኑ ይችላሉ፣ ነገር ግን ውጤታቸው በጎ ይሆናል። ጽሑፉ ይህንን ለማስረዳት የሚጠቀምበት ምሳሌ በጣም ግሩም ነው። የኬክ ምሳሌ። አዎ፣ የኬክ ምሳሌው ጥሬ እንቁላል፣ 1 ማንኪያ ዘይት፣ ጨው፣ ዱቄት። እነዚህን ነገሮች ለየብቻ ማንም ሊበላቸው አይፈልግም። በፍጹም ጣዕማቸው መጥፎ ነው። ነገር ግን አንድ ላይ ሲቀላቀሉ፣ ሲለወሱና በእሳት ውስጥ ሲያልፉ ጣፋጭ ኬክ ይሆናሉ። የሕይወታችን ክስተቶችም እንደዛ ናቸው እያለ ነው። አዎ፣ ያንዳንዱ ክስተት ለብቻው ሲታይ መራራና ትርጉም የለሽ ሊመስል ይችላል። ነገር ግን በእግዚአብሔር እጅ ውስጥ አንድ ላይ ሲሰሩ የመጨረሻው ውጤት ውብና መልካም ይሆናል። ይህ ምሳሌ በጣም ወሳኝ ነው፣ ምክንያቱም አንድ ቁልፍ ነገር ያሳያል። ንጥሩ ነገሮቹ በራሳቸው ጥሩ የመሆን ግዴታ የለባቸውም የሚለውን። በትክክል ጽሑፉ የሚለው ሁሉም ነገር ለበጎ እንዲሰራ ነው እንጂ ሁሉም ነገር በራሱ በጎ ነው አይደለም። ያ በጣም ትልቅ ልዩነት ነው። አዎ፣ ያንን መለየት በጣም አስፈላጊ ነው። ጋጋሪው ማለትም እግዚአብሔር መራራ የሆኑትንም ንጥሩ ነገሮች ወስዶ በትክክለኛው መጠንና ቅደም ተከተል አቀላቅሎ የሙቀት ጫናም ሲጨምርበት ውጤቱ ከንጥሩ ነገሮች ድምር የላቀ ይሆናል። ታዲያ ይህ በጎ ነገር ምንድን ነው? የዚህ ሁሉ ሂደት የመጨረሻ ግብ ምንድን ነው? ብዙ ጊዜ በጎ ስንል የምናስበው ምቾትን፣ ሀብትን ወይም ጤናን ነው። ልክ ነህ። ጽሑፉ ግን በጎ ብሎ የሚተረጉመው ይህንን አይደለም። የመጨረሻው ግብ የባህሪ ግንባታ ነው ይላል። የክርስቶስን ባህሪ በእኛ ውስጥ መገንባት። በትክክል
ጥቅሱ ሮሜ 8:28 ላይ ያቆምም፣ ወደ 29 ይቀጥላል። ልጁ በብዙ ወንድሞች መካከል በኩር ይሆን ዘንድ አስቀድሞ ያወቃቸው የልጁን መልክ እንዲመስሉ አስቀድሞ ወሰናል ይላል። ስለዚህ በጎ የተባለው ነገር እኛ የክርስቶስን ባህሪ እንድንላበስ መደረጋችን ነው። አዎ፣ እና ጽሑፉ እንደሚለው ችግሩ ይበልጥ ከባድ በሆነ ቁጥር መንፈሳዊ ጡንቻና የሞራል ጥንካሬን የመገንባት አቅሙ ከፍ ያለ ይሆናል። ይህም በውጫዊና ውስጣዊ ሁኔታዎች መካከል ያለውን ልዩነት በደንብ ያሳያል። ጽሑፉ በውጭ የሚሆነው ነገር በውስጥህ ከሚሆነው ያን ያህል አስፈላጊ አይደለም ይላል። በጣም ወሳኝ ነጥብ ነው። የውጭ ሁኔታዎች፣ ሕመም፣ የገንዘብ ችግር፣ እነዚህ ጊዜያዊ ናቸው። ነገር ግን በእነዚህ ሁኔታዎች ውስጥ የሚገነባው ባህሪ፣ ትዕግስት፣ ጽናት፣ እምነት ለዘላለም ይኖራል። ትኩረቱ ሙሉ በሙሉ ወደ ውስጣዊው ለውጥ ዞሯል። ይህ የአመለካከት ለውጥ ነው። ዋጋ የምንሰጠውን ነገር ይቀይራል። በትክክል ግባችን ምቹ ሕይወት መኖር ከሆነ ማንኛውም ችግር እንደ ትልቅ እንቅፋት ይታየናል። ግን ግባችን የጽና ባህሪ መገንባት ከሆነ ያው ችግር ራሱ ወደ ግባችን መድረሻ መንገድ ይሆናል። ነገር ግን እዚህ ጋር ጽሑፉ አንድ ትልቅ ማስጠንቀቂያ ይሰጣል። ይህ የባህሪ ለውጥ ያው በራሱ ጊዜ የሚመጣ ኦቶማቲክ ነገር አይደለም ይላል። እውነት ነው። ብዙ ሰዎች ችግር ሲገጥማቸው ከመሻሻል ይልቅ ይባስ ተመረረውና ተቆጥተው ይወጣሉ። አዎ፣ አንድ አይነት ችግር ሁለት ሰዎች ላይ ደርሶ አንዱን ሲያሳድገው ሌላውን ሊሰብር ይችላል። ታዲያ ልዩነቱ ምንድን ነው? ልዩነቱ ሙሉ በሙሉ ለችግሩ በምንሰጠው ምላሽ ላይ ነው ይላል ጽሑፉ። ችግሩ ራሱ አይደለም የወሰነው፣ የኛ ምላሽ ነው። እናም ትክክለኛውን ምላሽ ለመስጠት ያግዝ አንድ አስተሳሰብ ማዕከፍ ያስቀምጣል። 3 ቁልፍ ነጥቦችን ይጠቅሳል። አዎ፣ የመጀመሪያው የእግዚአብሔር ዕቅድ በመጨረሻ መልካም እንደሆነ ማስታወስ ነው። አሁን ያለበት ሁኔታ መራራ ቢሆንም የኬኩ የመጨረሻ ጣዕም ግን ጣፋጭ እንደሚሆን ማመን። ሁለተኛው ደግሞ ትኩረትን ከሕመሙ ወይም ከችግሩ ላይ አንስቶ በዕቅዱ ላይ ማድረግ። ትኩረታችንን የት ላይ እንደምናደርግ መምረጥ እንችላለን ነው የሚለው። እና ሦስተኛው ነጥብ ደግሞ ተስፋ አለመቁረጥ ወይም ጽናት ነው። ሂደቱ ከባድ እንደሆነ አምኖ ነገር ግን በሂደቱ ውስጥ መቆየት። እነዚህን 3 ነጥቦች ከጠቀሰ በኋላ ግን ከሁሉም በላይ ወሳኝ የሆነ አንድ የአመለካከት ለውጥ ይጠቀማል። የምንጠይቀውን ጥያቄ መቀየር። በትክክል የምንጠየቀውን ጥያቄ መቀየር ነው። ይህ በጣም ወሳኝ ነጥብ ነው። ችግር ሲገጥመን ሁላችንም በደመነፍስ የምንጠይቀው ለምን እኔ የሚለውን ነው። ይህ የተጠቂነት ጥያቄ ነው እና መልስ የሌለው ጥያቄ ነው። አዎ፣ ምንጩ ግን ይህንን ጥያቄ እንትና በምቱ ከዚህ ነገር ምን እንድንማር ትፈልጋለህ ብለን እንድንጠይቅ ይመክራል። ይሄ ጥያቄን መቀየር ብቻ ሳይሆን አቋምን ሙሉ በሙሉ መቀየር ነው፣ ከተጠቂነት ወደ ተማሪነት። በትክክል ለምን እኔ የሚለው ጥያቄ ወደ ኋላ ወደ ችግሩ መንስኤ ነው የሚመለከተው እና ብዙ ጊዜ በማያልቅ የሐዘንና የቁጭት አዙሪት ውስጥ ይከተናል። ምን ለማር የሚለው ጥያቄ ግን ወደፊት ነው የሚያመለክተው፣ ወደ ችግሩ ዓላማ። አዎ፣ እይታችንን ከህመሙ ላይ አንስቶ ሊገኝ በሚችለው እድገት ላይ ያደርገዋል። ስለዚህ ትክክለኛውን ጥያቄ መጠየቅ ራሱ ለችግሩ የምንሰጠው ምላሽ ትልቁ አካል ይሆናል። እንግዲህ የዛሬውን ዳሰሳችንን ስናጠቃልል ከዓላማን የተከተለ ሕይወት የተወሰደው ይህ ምዕራፍ ችግርን የምናይበትን መንገድ ሙሉ በሙሉ እንድንፈትሽ ይጋብዘናል። አዎ፣ ችግሮች የሕይወት እንቅፋቶች ብቻ ሳይሆን ለባህሪ ግንባታና ወደ እግዚአብሔር ለመቅረብ ዓላማ ያላቸው መሳሪያዎች ናቸው የሚለውን ሐሳብ በጥልቀት ተመልክተናል። አዎ፣ ዋናው መልእክት መከራን በአዲስ መልክ ስለመተርጎም ነው። ጽሑፉ መከራን እንድናስወግድ ሳይሆን በውስጡ የተደበቀውን ዓላማ እንድንፈልግ ነው የሚያበረታታን። ከችግሮች አይቀሬነት ጀምሮ እስከ ሮሜ 8:28ና የኬክ ምሳሌው ድረስ ትኩረቱ ሁሌም ለእድገት በተዘጋጀ መለኮታዊ ዕቅድ ላይ ነው። የመጨረሻው ግብ ምቾት ሳይሆን የጽና ባህሪ መገንባት መሆኑን ያስገነዝባል። ለአድማጭ እንደ ተጨማሪ ማሰቢያ የሆነ አንድ የመጨረሻ ሐሳብ እንተዋለን። በውይይታችን ውስጥ ካነሳናቸው ነጥቦች ሁሉ ምናልባትም በጣም ከባዱ የእግዚአብሔር ዕቅድ የእኛን ስህተቶችና ኃጢአቶች ጨምሮ ሁሉንም ነገር እንደሚያካትት የሚናገረው ሐሳብ ነው። ይህ አመለካከት አንድ ሰው ስለ ራሱ ያለፈው ውድቀቶች፣ ስህተቶችና ጸጸቶች ያለውን አመለካከት እንዴት ሊለውጠው ይችላል?
ትላንት እንደ ትልቅ ጥፋትና ውድቀት ይታይ የነበረ ነገር ዛሬ በአንድ ትልቅና በጎ እቅድ ውስጥ ጥቅም ላይ የዋለ ንጥረት ነገር ሊሆን ይችላል የሚለው ሐሳብ ምን አይነት ለውጥ ያመጣል?